በጉጉት ሲጠበቅ የነበረው እንግዲህ የጨሪቃዎች አልትራሳውንድ ምርመራ እንግዲህ ዛሬ ተካሂዷል። ውጤቱን እንግዲህ እንዳያችሁት ነው። መጨረሻውን እንግዲህ ገና አልታወቀም። እንግዲህ ጽንስ የሚታወቀው ከአምስት እስከ 6 ሳምንት ወይም ደግሞ 1 ወር ከግማሽ እንደዛ ነው እንግዲህ ሲባል የምሰማው። በግልጽ መታየት የሚጀምረውም የልብ ትርታውም እንደገና ደግሞ አልትራሳውንድ ማረጋገጥ የሚቻልበትም ጊዜ በግምት ከ1 ወር 2 ሳምንት እስከ 2 ወር ባለው ጊዜ ውስጥ ይመስለኛል። እንግዲህ አንዳንድ ቦታዎች እኔም ሳነብ ካገኘሁት ማለት ነው ከ11 እስከ 14 ሳምንት 3 ወር አካባቢ ጽንሱ ሙሉ በሙሉ የሚታይበት ነው። እንግዲህ የእነሱ ጽንስ ደግሞ ከስንት ቀናት በኋላ እንደሆነ አናቅም። ቡታጀራ ራሱ ከገቡ እንግዲህ 2 ሳምንት ሊሆናቸው ነው አደለ? ስለዚህ እንግዲህ ከዛ በፊት ደግሞ ስንት ሳምንት አዲስ አበባ እንደነበሩ እንግዲህ ያው ሂሳብ ታረጉና ትደርሱበታላችሁ ማለት ነው። ግን የገባው ገብቶታል። በልባችሁ ይዛችሁ ዝም ብላችሁ ደስታችሁን በልባችሁ ያዙ። ሁሉም ነገር ይደረስበታል። ስለዚህ ጨሪቃዎችዬ ደስታችሁ ደስታችን ነው። ቢሆንላችሁ ቢሳካላችሁ በጣም ደስ ይለናል፣ እውነቱን ለመናገር ማለት ነው። ከዛ ውጭ ያለው ነገር ግን እናንተ አወዛጋቢዎች ማለት ነው። እኛ በጉጉት እየጠበቅን ነው። በደስታ ብዛት እንግዲህ ይኸው አለን። 3 ቀን ሆነን አደለ? አረገዝኩ ተብሎ ቪዲዮ ከተሰራበት ጊዜ አንስቶ እኛ በደስታ አለን። ግን ዋናው ትልቁ ነገር የእናንተን ደስታ ማየት ነው። የእናንተን ፍቅር ማየት ነው። አንድነታችሁን ማየት ነው የምንፈልገው። በዚህው ቀጥሉበት፣ ሂዱበት። ተመችቶናል። ምርመራውም እንግዲህ ከ2 ሳምንት ወይም ደግሞ ከ3 ሳምንት በኋላ ተብሏል። እስከዛው ድረስ እንግዲህ በጉጉትኛ እንጠብቃለን ማለት ነው። ግን ብሩኬ በዚህ አጋጣሚ እንክብካቤ ትጠላላችሁ ነው የምላችሁ። በቃ እንዴት እንደሚንከባከብ ነው የምላችሁ። አስባችሁታል? ሀይሚዬ አርግዛ ማለት ነው አርጊዛ እንዴት እንደሚንከባከባት እንዴት እንደሚያደርጋት እኮ ታየኝ። የእውነቱ ታየኝ ነው የምላችሁ። ግን ብዙዎቻችሁ እንግዲህ ሁላችሁም የእነሱን ደስታ ፍለጋ የእነሱን ፍላጎት ሁላችንም ፍላጎታችን እንደዛ ስለሆነ በጉጉትም እየጠበቅነው ስለሆነ እንግዲህ ነገሮች ከሳምንታት በኋላ እንግዲህ የሚታወቁ ይሆናል። እስከዛው ድረስ እንግዲህ በትዕግስት መጠበቅ ግዴታ ነው ማለት ነው። ምክንያቱም እርግዝናው እንደዛ ሲባል ነው የምሰማው። እንደዚህ በ1 ሳምንት በ2 ሳምንት የሚታወቅ አይመስለኝም። እኔ አላቅም። ከ5 እስከ 6 ሳምንት ከ11 እስከ 14 ሳምንት ወይም ደግሞ 3 ወር 2 ወር 1 ወር ተግማሽ ምናምን ነው ሲባል የምሰማው ማለት ነው። እንግዲህ እርጉዝ ሆናችሁ የወለዳችሁ ታውቁታላችሁ። እኔ አላቅም ስላልወለድኩ አላቀውም። ግን ዶክተሮች ሲያስረዱ ወይም ደግሞ ስንማር እንደተረዳን ነው ማለት ነው። እና አንዳንድ ደግሞ ታነባላችሁ አይደለ? እዛ ከተረዳሁት አንጻር በ2 ሳምንት ወይ በ1 ሳምንት የሚታወቅ ነገር አይኖርም። ምክንያቱም ገና ጽንስ እየተሰራ ነው አይደለ? ገና ብዙ ነገሮች አሉት። የፈጣሪ ስራ እንደዚህ በቃል የሚገለጽ አይደለም። እና ብቻ እኔ ይደንቀኛል፣ እግዚአብሔርን የፈጣሪ ስራ ይደንቀኛል ዝም ብዬ ሳስበው። እና ስለማይነገር ስጦታው ግን እግዚአብሔር ይመስገን። የእውነት ነው የምላችሁ። እና ሁላችንም እንግዲህ በጉጉት የምንጠብቀው ይሆናል። ውድ ቤተሰቦቼ እንግዲህ ብዙዎቻችሁ ተስፋ አድርጋችሁ ነበረ። እንግዲህ ተስፋችሁ ደግሞ ችግር የለውም፣ ወደፊት ተስፋ አለ። እሺ የዛሬውን ብቻ አትዩ። ይሆናል፣ ይሳካል፣ ይረገዛል፣ ይወለዳል። ያሰብነው ሁሉ ይሳካል። ዋናው ትልቁ ነገር ለሰው ልጅ ጤና ነው። ጤና ካለ ሰው ልጅ ሰላም ከሆነ ፍቅር ከሆነ ያሰበው ያለመው ነገር ሁሉ ይሳካለታል፣ ይሆንለታል። ከዛ ውጭ ምንም ችግር የለም። አታስቡ። ደስታችሁን ያዙት በልባችሁ። ምንም ችግር የለም፣ ይሆናል። እሺ ቤተሰብ ፏ ነው የምላችሁ። ዋናው ትልቁ ነገር እኛ የምንፈልገው አሁን በግዴታ ሀይሚና ብሩኬ መውለድ አለባቸው ሳይሆን ወይም ደግሞ እነሱ አረገዘን ብለው ስለመጡ ደስ አለን። ከሆነም ደስ ይለናል፣ ካልሆነም ደስ ይለናል። ምንም ችግር የለውም። ምክንያቱም ገና ልጆች ናቸው። ገና ብዙ ከፊታቸው ብዙ የሚጠብቁት ነገር አለ። ምንም ችግር የለውም። የዛን ያህል የሚያጣድፍም ብዙ የሚያጓጓ ነገር የለም። ግን ከሆነ ደግሞ በጣም ደስተኞች ነን። እኔ ለራሴ በጣም ደስ ይለኛል። የእነሱን እንትን ማየት በጣም ነው ደስ የሚለኝ። ግን ደግሞ ሁሉም ነገር በፈጣሪ ስራ ነው እና
ከዛ ውጭ ደግሞ እነሱን የምታውቋቸው ታውቋቸዋላችሁ። ስለዚህ ሁላችንም በጉጉት የምንጠብቃቸው ይሆናል። መልካም ጊዜ ይሆንላችሁ ውድ ቤተሰቦቼ። እናመሰግናለን ጨሪቃዎቻችን። ልባችንን ቀጥ አድርጋችሁት እንግዲህ እንደዚህ ይሻላል ወይ እንደዚህ